ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን ነው የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። የብልጽግናው አየር ኃይል በራያና በትግራይ አካባቢዎች የሚፈጽማቸው ተከታታይ የአየር ላይ ድብደባዎች ተጠናክረው በቀጠሉበት በዛሬው ዕለትም ከድሮን ድብደባው በተጨማሪ በጠለምት ተከዜ ግንባር የመድፍ ድብደባ መፈጸሙ ተሰምቷል። በሌላ በኩል ህወሓት ግልጽ የድርድር ጥሪ አቅርቧል። ቀዳሚ መረጃችን ነው። የአገዛዙ ትይዩ የሰራዊት ግንባታውና በድንበር የሚገባው ጦር መሳሪያ እንደቀጠለ ነው። ይህም የመጪው ጊዜ አደጋ አመላካች ሆኗል። ይህም ሌላኛው መረጃችን ነው፣ ተሰሙታላችሁ። በምንጃር ሸንኮራ ወረዳ ብልጽግና አመራሮች የጠሩት ስብሰባ በህዝብ ተቃውሞ ያለ ውጤት መበተኑ ተሰማ። በተለያዩ የክልሉ ከተሞች የግብር ጫናውን ተከትሎ የንግዱ ማህበረሰብ አባላትም ተቃውሟቸው ጎልቶ በመሰማት ላይ መሆኑ ተመላክቷል። በዝርዝር ይደመጣል። የድሬዳዋ ከተማ ጣፈንታ ዛሬም አሳሳቢ ነው ተባለ። የከተማ ተወላጆች የስልጣን ባይተዋር ሆነው መቀጠል እንደሌለባቸው የህዝብ ድምጾች መሰማታቸው ቀጥሏል። ሌላኛው መረጃችን ነው። የሱዳን የፖለቲካ ኃይሎች በጀነራል አልቡርሃን የቀረበላቸውን የውይይት ጥሪ ውድቅ አድርገዋል። በአዲስ አበባ ሲመክር የሰነበተው የሱዳን የፖለቲካ ኃይሎች ስብሰባ የጀነራሉን ጥሪ ውድቅ ማድረጉን በይፋ አሳውቋል። ሱዳን ወደ የት እያመራች ነው ስንል መረጃዎችን ፈትሸናል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በተከዜ ግንባር የመድፍ ድብደባ መፈጸሙን ምንጮች ገለጹ። የብልጽግናው አየር ኃይል በራያና በትግራይ አካባቢዎች የሚፈጽማቸው ተከታታይ የአየር ላይ ድብደባዎች ተጠናክረው በቀጠሉበት በዛሬው ዕለትም ከድሮን ድብደባው በተጨማሪ በጠለምት ተከዜ ግንባር የመድፍ ድብደባ መፈጸሙ ተመላክቷል። ዛሬ ነሐሴ 18 ቀን 2018 ዓ.ም ከጧቱ 3 ሰዓት ጀምሮ በሽሬ እንዳባጉና እንትጮና ራያ አካባቢ ተከታታይ የአየር ድብደባ መፈጸሙን ህወሓት ዛሬ ከሰዓት በኋላ በሰጠው ማብራሪያ አረጋግጧል። የህወሓቱ ቃል አቀባይ ሚካኤል አስጎዶም ለሪፖርተር በሰጡት ማብራሪያ የድሮን ጥቃቱ መፈጸሙን በማረጋገጥም የድርድር ፍላጎት እንዳለው ግልጽ ጥሪ አቅርበዋል። ዳሪ ነኝ የሚል አካል ካለ ተጨባጭ መፍትሄ የሚያመጣ ውጤት የሚያመጣ ድርድር የሚያደርግ አካል ቢኖር እኛ አንጠላም እኮ እያልን ቆይተናል እኮ። ድርድር ነገሮች በሰላማዊ መንገድ እንዲፈቱ 3 ዓመት ሙሉ የትግራይ ህዝብ እኮ ያው ተቋቁሞ ቆይተዋል እስካሁን ማለት ነው። አሁንም እንዲሁ በትዕግስት ያለንበት ሁኔታ ነው ያለው። ይሁንና ሰሞኑን በአዲስ አበባ ከመጡ እንግዶች ጋር ተያይዞ የሰላም ድርድር እየተደረገ ነው የሚለው በጠላት የተሰረ አሁንም በየቀኑ በደል እየተደረሰበት እየተጨፈጨፈ ያለ እየሞተ ያለበት ሁኔታ ስላለ በሞት ደረጃ የዛሬው ብዙም የተመዘገበ የለን። እግዚአብሔር የህወሓቱ ቃል አቀባይ ይህን ቢሉም በዛሬው የአየር ድብደባ በተለይም በሽሬ ቀጠና ከጠለምት ትይዩ ተከዜ ማዶ በተፈጸመው ጥቃት አንድ ታንክ መኪና ላይ የሚገጠሙ ቀላል ሮኬቶች መውደማቸውን የሚያመላክቱ ወታደራዊ መረጃ ወጥቷል። በሽሬ እንዳባጉና እንትጮ ተከታታይ የአየር ድብደባ ከተፈጸመ በኋላ በምስራቅ ጠለምት በኩል ወደ ህወሓት ወታደራዊ ካምፖች ተከታታይ የመድፍ ድብደባዎች መፈጸማቸውን የአካባቢው ምንጮች ገልጸዋል። የመድፍ ድብደባው ከአንድ ሰዓት በላይ የዘለቀ እንደነበር የጠቆሙት ምንጮችም በህወሓት በኩል ሰራዊት ከማሸሽ በስተቀር የተሰጠ አጸፋዊ ምላሽ እንደሌለ ምንጮቹ አክለዋል። ህወሓት በተደጋጋሚ ጦርነቱን ለመመከትና ራስን በራስ የማስተዳደር መብት ለማረጋገጥ ሲባል የሰራዊቱን የሰው ኃይልና የሎጂስቲክስ አቅርቦት በማሟላት ግንባርና ደጀን በከፍተኛ ደረጃ ለማጠናከር ይሰራል የሚሉ ተከታታይ መግለጫዎችንም ሲሰጥ የሰነበተ ቢሆንም በዛሬው ዕለት ቃል አቀባዩ ለሪፖርተር ጋዜጣ በሰጡት ማብራሪያ የመደራደር ፍላጎት እንዳለው ገልጸዋል። የሰላም ድርድር እየተከናወነ ነው። የህወሓት ልኡካን ቡድን ወደ ኬንያ ናይሮቢ ሄደዋል። ዓለም አቀፍ አደራዳሪዎችን ጭምር የፌዴራል የሽምግልና ቡድን ወደ መቀሌ ገብተዋል ወዘተ የተባለ የሚሰራጨው መረጃ ሐሰት መሆኑን ከቀናት በፊት ያስተባበለው ህወሓትም በዛሬው የቃል አቀባዩ ማብራሪያ የድርድር ፍላጎት እንዳለው አመላክቷል። የብልጽግና አየር ኃይል ካለፈው ሐምሌ 25 ቀን ጀምሮ በ3 ሳምንት ጊዜ ውስጥ ከ10 ጊዜ በላይ በህወሓት ታጣቂዎችና የጦር ይዞታዎች ላይ የአየር ድብደባዎችን መፈጸማቸውን መረጃዎች ያሳያሉ። ያገዛዙ ትይዩ የሰራዊት ግንባታውና በድንበር የሚገባው ጦር መሳሪያ እንደቀጠለ ነው። ይህም የመጪው ጊዜ አደጋ አመላካች ሆኗል። ኦህዴድ ብልጽግና በክልሉ አጠናክሮ በቀጠለው ትይዩ ሰራዊት ግንባታ በጅቡቲ ድንበር በኩል ከፍተኛ ጦር መሳሪያ በብዛት እያስገባ መሆኑን የሚጠቁም መረጃ በመውጣት ላይ ነው። የሽመልስ አስተዳደር በአንድ ሀገር ውስጥ ሌላ የሀገር ግንባታ ላይ ናቸው የሚሉት የጉዳዩ ተከታታዮችም ለስልጣን ኤምፓየር ግንባታው ትይዩ ሰራዊት ግንባታውን
በከፍተኛ የሰው ኃይልና የትጥቅ አቅም እያደራጁት እንደሆነ ተመላክቷል። በመከላከያ ሰራዊቱ እምነት ያጣው አገዛዙ በክልል ደረጃ መካናይዝድ ኃይል ለመገንባት በሚያደርገው በከፍተኛ በጀት የተደገፈ ጥረት ከምስራቅ አውሮፓ ሀገራት በራሱ የግዥ መንገድ ከባድ የጦር መሳሪያዎችን ወደ ሀገር ቤት ማስገባቱን ቀጥሏል። የክልሉን የጸጥታ አቅም ግንባታ 4 ኮከብ ባላቸው ጀነራል ደሪባ መኮንንና ሌሎች ከፍተኛ ወታደራዊ አመራር በሆኑ ሰዎቹ እየመራ የሚገኘው ኦህዴድ ብልጽግና የመከላከያን ቦታ በሚተካ መልኩ ትይዩ የሰራዊት ግንባታ ላይ ይገኛል። ለዚህ ማጠናከሪያም ከሰሞኑ በጅቡቲ በኩል ትጥቅ እንዳስገባ ተጠቁሟል። አገዛዙ ይህን ሲያደርግ የአማራ ልዩ ኃይልን አፍርሶ አማራው እርስ በርሱ የሚዋጋበትን 3ኛ ዓመቱን ያስቆጠረ ጦርነት በበላይነት እየመራ ሲሆን በተጨማሪም ከመቼውም ጊዜ በላይ በወለጋ አማራዎች ላይ የዘር ማጽዳት በመፈጸም ላይ ይገኛል። በምስራቅ ወለጋ ዞን ጊዳ ያና ወረዳ አንዶዴ ዲቾ ቀበሌ የአንዶዴ ስላሴ ቤተክርስቲያን አስተዳዳሪ አባ ሆይ ታደሰ በገዳ ኮማንዶና በልዩ ኃይል ታፍነው ከተወሰዱ በኋላ በአካባቢው ጥቃቱ ተጠናክሮ መቀጠሉን ምንጮች ነግረውናል። ባንገር ጉትን ከተማ በገዳ ኮማንዶች በሚደገፉ ቄሮዎች በተፈጸመ ጥቃት 3 አረጋውያን አማራዎችም በድምፅ አልባ መሳሪያ እንደተገደሉ ቀደም ሲል መዘገባችን ይታወሳል። በዚሁ አካባቢ አንድ ቤተክርስቲያን እንደተቃጠለ በሺዎች የሚቆጠሩ ከመኖሪያ መንደራቸው ተፈናቅለው ወደ ጫካ እንደገቡ ተሰምቷል። ባንገር ጉትን በሚገኙት ከመንደር 1 እስከ መንደር 6 ድረስ ያሉ በርካታ የአማራ ተወላጆች የሚኖሩባቸው ቦታዎች እንዲሁም መንደር 22 ውስጥ የሚኖሩ በሺዎች የሚቆጠሩ አማራዎች መፈናቀላቸውን ከተጎጂዎች ሰምተናል። መንደር 3 እና የፈንድቃ ቀበሌ ሙሉ በሙሉ ዘረፋና ውድመት እንደተፈጸመበት ይታወሳል። በዚሁ መንደር የለሚ ተክለ ሃይማኖት ቤተክርስቲያንም በሳት የተቃጠለ ሲሆን ከፈንድቃ መሸሽ ያልቻሉ የአማራ ተወላጅ አረጋውያን በጥቃቱ ወቅት በድምፅ አልባ መሳሪያ መገደላቸውን ከጥቃቱ ከተረፉ የዓይን እማኞች ለጣቢያችን ገልጸዋል። እንዲህ ያሉ ዘር ተኮር ጥቃቶች በወለጋ ቢዛሞ ቀጠና ተጠናክሮ በቀጠለበት ሁኔታ የነሽ መልስ ክልላዊ አስተዳደር በጅቡቲ በኩል ድንበር አቋርጦ ከፍተኛ ጦር መሳሪያዎችን ማስገባቱ ኦህዴድ ብልጽግና በኢትዮጵያ መፍረስ ላይ ሊገነባ ያሰበውን አዲስ ነገር አመላካች ሆኗል። የትይዩ ሰራዊት ግንባታው አንድም የስልጣን ኤምፓየር ግንባታ ስልጣኑ ፍጹም አደጋ ውስጥ ሲገባ ደግሞ በኢትዮጵያ መፍረስ ላይ ለሚያቆሙት አዲስ ሀገር ተጠባባቂ ኃይል ሆኖ እንዲያገለግል በመደራጀት ላይ ስለመሆኑ የጉዳዩ ተከታታዮች እምነት ነው። በምንጃር ሸንኮራ ወረዳ የብልጽግና አመራሮች የጠሩት ስብሰባ በህዝብ ተቃውሞ ያለ ውጤት መበተኑ ተሰማ። በተለያዩ የክልሉ ከተሞች የግብር ጫናውን ተከትሎ የንግዱ ማህበረሰብ አባላት ተቃውሟቸው ጎልቶ በመሰማት ላይ መሆኑ ተመላክቷል። በሸዋ ጠቅላይ ግዛት ምንጃር ሸንኮራ ወረዳ በከፍተኛ የኑሮ ውድነትና ፍትሐዊ ባልሆነ የግብር ጫና ምክንያት ስራ አቁመው በቤታቸው የተቀመጡ ነጋዴዎችና የአካባቢውን ነዋሪዎች ለማነጋገር ያገዛዙ ካቢኔ አባላት የጠሩት አስገዳጅ ስብሰባ በህዝብ ጽኑ ተቃውሞ ያለምንም ውጤት መበተኑ ተሰምቷል። የወረዳውና የከተማው አመራሮች የ125ኛ ክፍለ ጦር አዛዦች እንዲሁም የሪፐብሊካን ኮማንዶና የምንሻ ኃይሎችን በማስከተል ህዝቡን ሰብስበው ለማስፈራራት ቢሞክሩም የሰፊው ህዝብ መራራ እውነትና ጽኑ የፊት ለፊት ተቃውሞን አስተናግደዋል ሲል ያፋብን አሳምነው 5ኛ ዕዝ ከሰም 2ኛ ኮር ህዝብ ግንኙነት አስታውቋል። የጣና ዘጋቢ በጉዳዩ ላይ ባደረገው ተጨማሪ ማጣራትም በህዝብ ተቃውሞ ያለ ውጤት በተበተነው ስብሰባ ላይ የህዝቡ ዋና የተቃውሞ ሀሳቦች የሚከተሉት መሆናቸውን ነግሮናል። አንደኛ፣ የህዝቡ ዋና ስጋት ያገዛዙ ኃይሎች በደል መሆኑን በስብሰባው ላይ ተናግረዋል። ያገዛዙ ጥምር ጦር በህዝቡ በተለይም በሴቶችና በወጣቶች ላይ የሚፈጽመው የጦር ወንጀል እየጨመረ መምጣቱን የገለጹት የስብሰባው ተሳታፊዎችም ያስገድዶ መድፈር፣ ግድያን ጨምሮ የዘፈቀደ እስርና ድብደባ የሚፈጸመው በአገዛዙ ጦር መሆኑን ገልጸዋል። ለኛ ዋናው ስጋታችን እንጠብቃቸዋለን የምትሉንና እናንተው ያሰማራቿቸው ምንሻዎች የሚያደርሱብን ደፈራ፣ ዘረፋ፣ እንግልት፣ እስርና ግድያ ነው ያሉት የስብሰባው ተሳታፊዎችም የፍትህ ጥያቄያችን ወዴት ሄደንና ቅርብ ሲሉ መሞገታቸው ተሰምቷል። ሁለተኛው የህዝብ ተቃውሞ እንደ አማራ ጦርነት ውስጥ ያለውን ህዝብ የኑሮ ሁኔታ ያላገናዘበ የግብር ጫና እየተፈጸመብን ነው በግብር መማረራቸውን ገልጸዋል። የሰው ልጅ ሰርቶ ማደር በከበደበትና በወገን ላይ የኑሮ ውድነት ባየለበት ወቅትም በግብር ስም የሚፈጸመው ብዝበዛ የሰዎችን አቅም ያላገናዘበ መሆኑን የንግዱ ማህበረሰብ ተወካዮች ገልጸዋል። ነዋሪዎች ንብረታችንን ብንሸጥ እንኳን ልንከፍለው የማንችለው ግብር ተጥሎብናል። ልጆቻችን ዳቦ ባጡበት ሁኔታ በብልጭልጭ ነገሮች የምንደሰትበት ጊዜ ላይ አይደለንም ሲሉ ምሬታቸውን በስብሰባው ላይ አንጸባርቀዋል። የስብሰባው ተሳታፊዎች አክለውም ሰርተን መኖር ካልቻል እናንተም ልትኖሩ አትችሉም በማለት ያገዛዙን ጫና ከማንኛውም ስጋት በላይ መሆኑን በምሬት ገልጸዋል። ስብሰባው በህዝቡ ከፍተኛ ምሬትና በጠንካራ ተቃውሞ በከፍተኛ ውጥረት ከተበተነ በኋላ በተፈጠረው አለመግባባት ምክንያት የስብሰባው ተሳታፊ የነበሩ ሰዎች መታፈናቸውን የአካባቢው ምንጮች ነግረውናል። በተለያዩ የኢትዮጵያ አካባቢዎች የሚገኙ አነስተኛና መካከለኛ ነጋዴዎች ከአቅም በላይ የሆነ የግብር ተመንና የቅጣት ጫና እንደተጣለባቸው በመግለጽ ከፍተኛ ምሬታቸውን በሚገልጹበት በዚህ ጊዜ አድማን አማራጭ የቅሬታ መግለጫ መንገድ ለማድረግ እያሰቡ መሆኑ ተመላክተዋል። የንግዱ ማህበረሰብ አባላት እንደሚሉት በመንገድ ላይ
ሻይና ቡና ከሚሸጡ አነስተኛ የንግድ ስራዎች ጀምሮ በመካከለኛ የእህል ንግድ፣ በሆቴልና በሌሎች መለስተኛ የንግድ ዘርፎች የተሰማሩ ዜጎች ካፒታላቸውን በ3 እና በ4 እጥፍ የሚበልጥ የግብር መጠን እንዲከፍሉ ተገደዋል። በጦርነት በሚታመሰው አማራ ክልል የሚገኙ የንግዱ ማህበረሰብ አባላት የተጣለባቸው የግብር ተመን ከአቅም በላይ በመሆኑ ግብሩን መክፈል ባለመቻላቸው ምክንያት የንግድ ድርጅታቸውን ዘግተው ወደ አዲስ አበባና አረብ አገራት ለመሰደድ መገደዳቸው መረጃዎች ያሳያሉ። እንደ ባህር ዳር፣ ደሴ፣ ወልዲያ፣ ጎንደር፣ ደብረ ታቦር፣ ደብረ ማርቆስ፣ ደብረ ብርሃን ባሉ የክልሉ ከተሞች ነጋዴዎች ያሏቸውን አጠቃላይ ካፒታል በ3 እና በ4 እጥፍ የሚበልጥ ግብር እንዲከፍሉ መጠየቃቸውን ይናገራሉ። ነጋዴዎቹ አክለው በአማራ ክልል በቀጠለው ጦርነት በመላ አገሪቱ ባለው የጸጥታና የሰላም ችግር ምክንያትም የንግድ እንቅስቃሴዎች በከፍተኛ ሁኔታ የተቀዛቀዙ ቢሆንም የግብር ጫናው ከአቅም በላይ ሆኗል ነው ያሉትም። ምንም አይነት ስራ ሳይሰራ ጊዜ ሳይሰጥ እንዲህ አይነት ግብር መጠየቁ ተገቢ አለመሆኑንና ጉዳዩ በእጅጉ እያሳሰባቸው መሆኑን ገልጸዋል። በሀገሪቱ ያለው የሰላም እጦት በምርት ላይ የሚያደርሰው ተጽዕኖ እንዲሁም የምንዛሬ ማሻቀብ ከውጭ በሚገቡ ምርቶች ላይ የማያባራ የዋጋ ጭማሪ እያስከተለ መሆኑ ብልጽግና በግብር ስም በንግዱ ማህበረሰብ ላይ የሚያሳድረው ጫና ሸማቹን የህብረተሰብ ክፍል ኑሮውን ሲወል እንዳደረገበት የምጣኔ ሀብት ባለሙያዎች ይናገራሉ። የብልጽግናው አገዛዝ በሚከተለው የጦርነት ፖሊሲ የተነሳ ለድህነት ቅነሳ ከሚሰጠው ትኩረት ይልቅም አመዛኙ ወጪው በጸጥታ ጉዳዮች ላይ ያተኮረ ሲሆን የገቢ አቅሙን ለማሳደግ ድሃውን ወደ መቃብር ማውረድ፣ ሀብት ያላቸውን ባለሀብቶች ማደየት ላይ ትኩረት ያደረገ የታክስ ስርዓት በመከተል ላይ እንደሆነ ይታወቃል። በሀገሪቱ ትልቁ የግብርና ምርት አምራች የሆኑት የአማራ ክልል አካባቢዎችም አራተኛ ክረምቱን ያስቆጠረ ጦርነት በቀጠለበት የአርሶ አደሩ የምርት አቅም በተዳከመበትና ገበያው ባልተረጋጋበት ሁኔታ በንግዱ ማህበረሰብ ላይ የሚደረገው የግብር ጫናና ቅጣት በእሳት ላይ ቤንዚን እንደ ማርከፍከፍ ያለ አደጋ ነው የሚሉት የፖለቲካ ኢኮኖሚ አስተያየት ሰጪዎችም የንግዱ ማህበረሰብ ተቃውሞውን ለማሳየት ወደ አድማ መሻገር ብቸኛ የትግል ስልቱ እንደሆነ ይጠቁማሉ። ሌሎች አስተያየት ሰጪዎች በበኩላቸው ከአድማ ባሻገር ዘላቂ መፍትሄ የሚሆነው የስርዓት ለውጥ በመሆኑ የንግዱ ማህበረሰብ የትግሉ ዋነኛ አካል መሆን ይጠበቅበታል የሚል ምክረ ሀሳባቸው ጎልቶ በመሰማት ላይ ነው። የድሬዳዋ ከተማ ዕጣ ፈንታ ዛሬም አሳሳቢ ነው ተባለ። የከተማ ተወላጆች የስልጣን ባይተዋር ሆነው መቀጠል እንደሌለባቸው የህዝብ ድምጾች መሰማታቸው ቀጥሏል። በአገዛዙ የበላይነት ሲመራ የሰነበተው የምክክር ጉባኤ የተሰኘው የብልጽግና ድግስ የፌዴራል ከተሞች በሚል የቀረበው አጀንዳ ትኩረት የሚያደርገው በአዲስ አበባና በድሬዳዋ ከተሞች እንደነበር ይታወሳል። ድሬዳዋ ከተማ የአዲስ አበባን ያህል ባይሆንም በብልጽግናው የምክክር ጉባኤ ላይ የክርክር አጀንዳ እንደነበረች ተሳታፊዎች ነግረውናል። የከተማዋ ጉዳይ በአጀንዳነት እንዲያዝ ከነዋሪዎቿ በተጨማሪ በሌሎችም አካባቢዎች ነዋሪዎች በስፋት መጠየቁን የሚገልጹት ተሳታፊዎችም ዘላቂ የውሳኔ ምክረ ሀሳብ ለተግባሪ አካላት ቢቀርብ በሚል ከአዲስ አበባ ጋር በአጀንዳነት እንድትቀርብ መወሰኑን አስታውሰዋል። የድሬዳዋ ጉዳይ የአዲስ አበባን ያህል ባይሆንም ከፍተኛ ጭቅጭቅና ክርክር የተደረገበት ስለመሆኑ በፌዴራል ከተሞች አጀንዳ ላይ በንቃት የተሳተፉ ሰዎች ይናገራሉ። የኦሮሚያ ክልልና የሶማሌ ክልል ተወካዮች የእኛ ነች የሚል የጎላ ሙግት አቅርበው እንደነበር ገልጸዋል። የኦህዴድ ተወካዮች አፍርን ቃሎ የሚባል የኦሮሞ ብሔረሰብ ጎሳ መኖሪያ አካባቢ ስለነበረ ለእኛ ይገባል የሚል መከራከሪያ አቅርበው ነበር ያሉት ተሳታፊዎቹ፣ ሶማሌዎቹ ደግሞ ኢሳና ጉርጉራ የሚባል የእኛ ብሔረሰብ ጎሳ አባላት የሚኖሩበት ነበረ ብለው መከራከራቸውን ገልጸዋል። የነበረውን ሁኔታ ሲገልጹም በጣም የተካረረ ነበር በማለት ነው። ይህ ፍጥጫ የነበረው የሁለቱ ክልሎች ተወካዮች ክርክር እልባት ያገኘው ገዢው ፓርቲ ባሳየው አቋም መሆኑን ጠቅሰዋል። ገዢው ፓርቲ አባላቱን በየጊዜው እያገኘ በማወያየት መመሪያ ሲሰጥ እንደነበረ መረጃ ያለኝ ያሉት የምክክሩ ተሳታፊ በዚህም አዲስ ስምምነት ላይ ደረሱ ብለዋል። ይህን ተከትሎ ብዙ ክርክር ሲደረግበት ነበር ያሉት የከተማዋ ጉዳይ በስተመጨረሻ በ250 ቡድን ላይ ድሬዳዋ በነዋሪዎቿ እንድትመራ የሚል ውሳኔ መቀመጡን ተናግረዋል። በዚህም መሰረት ድሬዳዋ ከተማ ተጠሪነቷ ለፌዴራሉ የሆነ በነዋሪዎቿ የምትተዳደር የራሷ ፍርድ ቤትና ፖሊስ ያላት፣ በልማድ ይሰራበት የነበረው 40 በመቶ ከኦሮሞ፣ 40 በመቶ ከሶማሌና 20 በመቶ ከነዋሪዎቿ የተወከሉ እንዲያስተዳድሯት የሚለው ቀርቶ በነዋሪዎች የተመረጠ አስተዳደር ይምራት የሚል ውሳኔ ተደርሷል ብለዋል። በድሬዳዋ ላይ የተደረሰው ይህ ስምምነት ወደ 500 ቡድን ያለ ልዩነት በስምምነት ያለፈ አጀንዳ ነው ሲሉም አክለዋል። ቢቢሲ ያናገራቸው ለ40 ዓመታት ያህል በድሬዳዋ የኖሩት አስተያየት ሰጭ ስምምነቱ በምክክር ጉባኤው ጸድቆ ቢተገበር ምኞታችን ነው፣ ነገር ግን ቢጸድቅ እንኳን ይተገበራል የሚል እምነት የላቸውም። በምን እድላችን የሚሉት ግለሰቡ ነባሩ አካሄድ በፍጹም ይቀራል ብዬ አላስብም ሲሉ ስጋታቸውን ገልጸዋል። ለዚህም ምክንያታቸውን ሲጠቅሱ እነርሱ የስልጣን ሽሚያ ላይ ነው ትኩረት የሚያደርጉት ብለዋል። በስራው የምንመርጠው መሪ ማግኘት ብንችል ቢያንስ ለውጥ ሊያመጣ ይችላል ብዬ አስባለሁ። ዋናው የምንፈልገው ሰላምና የኑሮ ውድነትን ማቅለል ላይ የሚሰራ ነው ሲሉ አስተያየታቸውን ሰጥተዋል። ከዚህ ቀደም ድሬዳዋ ጉዳይ የገዢው ፓርቲ አባል በሆኑት የኦህዴድና የሶማሌ ፖለቲከኞች መካከል ከፍተኛ ፍጥጫ እንደነበር ይታወሳል። በተለይም ሶማሌዎቹ የኦሮሚያ አካል ለመሆኗ ምንም አይነት የታሪክ ማስረጃ በሌለበት ሁኔታ የብልጽግናው አለቃ አብይ አህመድ
በፓርላማ ጉዳዩን የገለጹበት መንገድ የኦህዴድን የግዛት ማስፋፋትና በኃይል የመዋጥ ፕሮጀክት ያሳየ ነው በሚል ተቃውሞ ማሰማታቸው ይታወሳል። በጉዳዩ ላይ የሶማሌ ፖለቲከኞች፣ ምሁራንና የሚዲያ ባለሙያዎች ቁጣቸውን እንዳሰሙ አይዘነጋም። ድሬዳዋ የኦሮሞ ነች፣ የኦሮሞ ክልል ነበረች ስላለ ያንን ተቃውሞ ለማሰማት ነው ዛሬ ከብሔሬ ጋር የተቀመጥኩኝ እዚህ። እኔ ከኔ በፊትም እንደሰማሁት ድሬዳዋ የኦሮሞ ክልል የትም ቦታ የተጻፈ ቦታ ሰምቼም አላቅም። ከኔ በላይ እድሜ ያሉትም አባቶች እንደ አስተማሩን ድሬዳዋ ኢሳና ጉርጉራ መሆኗን ነው ማቀው እና ዛሬ በዚህ መስመር አብይ በተናገረው ባለው ድሬዳዋ የኦሮሞ ክልል ነች ያለው እሱ በህልሙ ነው ያየው መሰለን ያንን ቃል እና መቼም ድሬዳዋ ኦሮሞ ክልል ሆነ አታቅም፣ በኦሮሞ ስር ተስተዳድራም አታቅም። ከዚህ በፊትም በኢሳና ጉርጉራ ነው እስከዛሬ ድረስ የተስተዳደረች። አብይ በህልማቸው ካልሆነ በስተቀር በታሪክ ድሬዳዋ የኦሮሞ ሆና አታውቅም ያሉት የሶማሌ ልሂቃን አብይ ለዚህ ንግግራቸው ይቅርታ ሊጠይቁ ይገባል እስከ ማለት ደርሰው ነበር። እኒህ የሶማሌ ተወላጆች በጠቅላይ ሚኒስተሩ ላይ ባነሱት የግዛት ጥቅለላ ተቃውሞ ድሬዳዋ የኢሳና ጉርጉራ እንጂ የኦሮሞ ሆና አታውቅም ሲሉ አለን ያሉትን ታሪክ እያጣቀሱ ሞግተዋል። በንጉሱ ዘመን ድሬዳዋ የኢሳና ጉርጉራ ጎሳዎችን በማካተት ራስ ገዝ ተብሎ ይተዳደር ነበር እንጂ በታሪክ በኦሮሞ አስተዳደር ስር ሆኖ አያውቅም በማለት ተቃውሟቸውን የቀጠሉት የሶማሌ ልሂቃን ጠቅላይ ሚኒስተሩን አገር ከመጠበቅ ይልቅ በጥባጭ ለመሆን ማሰባቸውም በግልጽ መኮንናቸው አይዘነጋም። የሚገርመኝ በኦሮሞ በኩል 5 ዓመት ኦሮሞ አስተዳደረ፣ በሰላም አስተዳደረ፣ ምንም ያለ ጭቅጭቅ ያለ ረብሻ ጨረስ ነው። አሁን ተራው የሶማሌ ስለሆነ እንዴት ነው ቅስቀሳ መጀመር የሚቻለው? ጠቅላይ ሚኒስትራችን አንተ ሀገሩን እንድትመራልን ሀገሩን እንዲጠብቅ ነው እኛ የምንፈልገው እንጂ ካንተ ጀምሮ ሀገሩን እንዲበጠበጥ ያ ጥሩ አይደለም። የኦህዴድ ብልጽግና ኤምፓየር እቅድ የኢትዮጵያን ስቴት ፎርሜሽን እንደገና የመከለስ የመሸንሸን የመፈወዝ ፕሮጀክት ነው የሚሉት የፖለቲካ ተንታኞችም በዚህ ጉዳይ ላይ አብይ አህመድ መራሹ ኦህዴድ ብልጽግና በአፉ ኢትዮጵያ ቢልም በኦሮሚያ ስቴት ፎርሜሽን ላይ ትኩረት አድርጎ እንደሚሰራ አስረድተዋል። ድሬዳዋን የመዋጥ እቅዱም የዚሁ አካል እንደሆነ አክለው ይገልጻሉ። ባለፉት 8 ዓመታት የኦህዴድ ብልጽግና አደገኛ የፖለቲካ ፕሮጀክት ተገልጦ እርቃኑን ቆሟል የሚሉት የጣቢያችን ተንታኞች በበኩላቸው ሌሎችን ኢትዮጵያውያንና የሀገር ግዛቶቻቸውን ከኦህዴድ ብልጽግና የግዛት ፍላጎት የሚተርፉ ጥቅም አልባ የማድረግ ፖለቲካዊ ፍላጎት እንዳለው አስረድተዋል። ባለፉት 8 ዓመታት ድሬዳዋን የመዋጥ የሀረርን ህዝብ ጨርሶ የመደፍጠጥም ከሶማሌ ክልል ጋር ደግሞ ይፋዊ ጦርነት የመግባት ፍላጎቱን ያሳየው አገዛዙ ደቡብ ኢትዮጵያን ከ5 ቦታ በመከፋፈል ራሱን በጥንቸሎች የተከበበች ዝሆን ለማድረግ በስሌት ተንቀሳቅሷል ሲሉ ፖለቲካ አካሄዱን አስረድተዋል። በሌላ በኩል የፌዴራሊዝም ስርዓቱ አይነካብኝ ህገ መንግስቱም ይከበር የሚለው የአብይ አህመድ አገዛዝ አንዳች የታሪክ መሰረት በሌለው ሁኔታ የግዛት መስፋፋት የማድረግ እቅዱን በግልጽ አሳይቷል። ድሬዳዋ ከተማ ለበርካታ ዘመናት የተለያዩ ማህበረሰቦችን በአብሮነት አቅፋ የያዘችና የፍቅር ከተማ ተብላ የምትታወቅ ብትሆንም የብሔር ፌዴራሊዝሙ ከተተከለ ወዲህ ኦሮሞና ሶማሌ በፈረቃ የሚያስተዳድሯት ቀሪው ኢትዮጵያዊ ሌሎች ተብሎ የሚገለጽባት አፓርታይዳዊ ስርዓት የሰፈነባት ሆና ቆይታለች። ከዚህም በላይ ባለፉት 8 ዓመታት የኦህዴድ የመጠቅለል ፕሮጀክት በከተማዋ ላይ ከፍተኛ ስጋት ፈጥሯል። በድሬዳዋና አካባቢው የወሰን ይገባኛል ግጭቶች በኦሮሞና ሶማሌ ክልሎች እየተባባሱ የመጡትም ከዚህ አደገኛ የኦህዴድ ፕሮጀክት ጋር ተያይዞ ስለመሆኑ ከዚህ ቀደም መዘገባችን ይታወሳል። የሶማሌና ኦሮሚያ ልዩ ኃይል በተለያዩ ጊዜያት በከባድ መሳሪያ ጭምር የታገዘ ውጊያ እስከማድረግ መድረሳቸውም አይዘነጋም። የሱዳን የፖለቲካ ኃይሎች በጀነራል አልቡርሃን የቀረበላቸውን የውይይት ጥሪ ውድቅ አደረጉ። በአዲስ አበባ ሲመክር የሰነበተው የሱዳን የፖለቲካ ኃይሎች ስብስብ የጀነራሉን ጥሪ ውድቅ ማድረጉን በይፋ አሳውቋል። የሱዳን የፖለቲካና የሲቪል ድርጅቶች በጀነራል አብዱል ፈታህ አልቡርሃን የቀረበውን የሱዳናውያን ውይይት ጥሪ እንደማይቀበሉ በውይይታቸው ማጠቃለያ ከአዲስ አበባ ሆነው አሳውቀዋል። እነዚህ ጦርነትን የሚቃወሙ ኃይሎች የጦር ኃይሉ ለማካሄድ ባሰበው ውይይት ላይ እንደማይሳተፉ ገልጸው ውጤቱንም እንደማይቀበሉት ይፋ ያደረጉ ከመሆኑም በላይ አማራጭ የሰላም ምክረ ሀሳቦችን አቅርበዋል። ይህንን ውሳኔያቸውን ይፋ ያደረጉት ላለፉት 2 ቀናት በኢትዮጵያ ዋና ከተማ አዲስ አበባ ያደረጉትን የምክክር ስብሰባቸውን ሲያጠናቅቁ ነው። ከኦገስት 22 እስከ ኦገስት 23 በተካሄደው የአዲስ አበባው ስብሰባ የሱዳን ፖፑላር ኮንግረስ ፓርቲ፣ ናሽናል ኡማ ፓርቲ፣ የተለያዩ የሲቪል ማህበረሰብ ድርጅቶች፣ የሴቶችና ወጣቶች ድርጅቶችና ከሁለቱም ተፋላሚዎች ጋር ምንም ውግንና የሌላቸው ታዋቂ ግለሰቦችና ምሁራን መሳተፋቸውን ሱዳን ትሪቢዩን ዘግቧል። ከተሳታፊዎቹ መካከል የቀድሞ
የቀድሞው የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ፣ የሱዳን ነጻነት ንቅናቄ መሪ አብደል ዋሂድ አልኖር፣ የኦማ ፓርቲ ሊቀመንበር ሙባረክ አልፋደል እንደተገኙበት አስታውቋል። የስብሰባው ተሳታፊዎች በጋራ ባወጡት የአቋም መግለጫ የወታደራዊ መሪውን ጥሪ ውድቅ ያደረጉበትን ምክንያቶች በዝርዝር አቅርበዋል። አንደኛው ምክንያታቸው ይህ ጥሪ የቀረበው የጦር ኃይሉ በሚቆጣጠራቸው ቦታዎች ብቻ ለሚካሄድ ውይይት መሆኑን በመግለጽ ሁለቱም ተፋላሚዎች ያልተስማሙበት የተናጠል እርምጃ መሆኑን ነው። ይህ ደግሞ በሌላኛው ተፋላሚ ቁጥጥር ስር የሚገኘውን ቦታ ያላማከለ እንደሆነና ሱዳንን ይከፋፍላል የሚል ስጋት እንዳላቸው አስረድተዋል። በሌላ በኩል ጥሪው ህጋዊነት የሚጎድለው መሆኑንና አስቸኳይ ተኩስ አቁምን ያላካተተ እንደሆነ የጠቀሰው የአቋም መግለጫቸው አማራጭ ያለውን የሰላም ሂደት አቅርቧል። ይህም በገለልተኛ ዓለም አቀፍ አካል አማካኝነት የሚደረግና በመላው አገሪቱ ክፍል የሚከናወን እውነተኛ ብሔራዊ ምክክር መሆን እንዳለበት ጠቅሰዋል። ይህ ሂደት ከሶስት ነገሮች ጋር ተጣምሮ መሄድ እንዳለበት ገልጸዋል። እነዚህም አስቸኳይ የሰብአዊነት እርዳታ አቅርቦት፣ ዘላቂ የተኩስ አቁም ስምምነትና የሱዳንን ቀውስ ከስሩ ለመንቀል የሚያስችል ግልጽ የፖለቲካ ፍኖተ ካርታ መሆናቸውን ማስታወቃቸውን የሱዳን ትሪቡን ዘገባ አስረድቷል። የሱዳን ውጭ ጉዳይ ሚኒስተር ሞሄዲን ሳሌም ባለፈው ረቡዕ በሰጡት መግለጫ አገራቸው በቅርቡ አጠቃላይ የፖለቲካ ውይይት እንደምትጀምርና ሂደቱን ወደ ስራ ለማስገባት በተለያዩ ደረጃዎች ሰፊ ግንኙነቶች እየተደረጉ መሆኑን መግለጫ መስጠታቸው ይታወሳል። ጀነራል አልቡራን በበኩላቸው ባለፈው ነሐሴ 14 ቀን ባስተላለፉት መልእክት ሱዳናውያን በሀገሪቱ ውስጥ ሰላምን ለመመለስና ሁለንተናዊ የሱዳን የውስጥ ውይይትን ለማመቻቸት የሚያስችል ገለልተኛ ብሔራዊ የሰላም መዋቅር ማቅረባቸውንና መድረኩ ለዚህ ትልቅ መነሻ መሆኑን ቢገልጹም በአዲስ አበባ የመከረው የሱዳን የፖለቲካ ኃይሎች የጀነራሉን ጥሪ ውድቅ አድርጓል። በመደበኛው የሱዳን ጦር ሰራዊትና በጀነራል መሐመድ ሐምዳን ዳገሎ ፈጥኖ ደራሽ ኃይሎች መካከል ፓራሚሊተሪ ወይንም ትይዩ ጦሩን ወደ መደበኛ ጦር ለማዋሃድ በነበረው እቅድ አለመግባባት ተፈጥሮ እንደ አውሮፓ አቆጣጠር ከሚያዝያ 2023 ጀምሮ የተቀሰቀሰው የሱዳኑ ጦርነት የብልጽግናውን አገዛዝ ጨምሮ ከ18 በላይ ሀገራት እጃቸውን ያስገቡበት ወደ ውክልና ጦርነት ያደገ አስከፊ ጦርነት ለ4 ዓመታት እንደቀጠለ ነው። በአሁኑ ወቅት ሀገሪቱን ሙሉ በሙሉ ሊባል በሚችል ደረጃ ወድማለች። እንደ ተባበሩት መንግስታት ድርጅት ይፋዊ መረጃ በዚህ ደም አፋሳሽ ጦርነት ምክንያት እስካሁን በ10 ሺዎች የሚቆጠሩ ንጹሃን ዜጎች ህይወታቸውን ያጡ ሲሆን ወደ 13 ሚሊዮን የሚጠጉ ሱዳናውያን ደግሞ ከቀያቸው ተፈናቅለው ለከፋ ስደትና ረሃብ ተዳርገዋል። በአሁኑ ወቅት የጀነራል አልቡርሃን ጦር ወደ ካርቱም መቀመጫዋ ሲመለስ የጀነራል መሐመድ ሐምዳን ዳገሎ ጦር ደግሞ በዳርፉር ትልቋ ከተማ ኒያላ የራሱን ጊዜያዊ መንግስት ሰይሞ ይገኛል። የኢትዮጵያ ተዋሳኝ የሆኑ ግዛቶችን ጨምሮ ዋና የውጊያ ማዕከል በሆኑት በብሉ ናይል ግዛት፣ በዳርፉር፣ በኮርዶፋንና በሌሎች የሱዳን ክፍሎች ውጊያው አሁንም ቀጥሏል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር